ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተኗን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። የቻናላችን ቤተሰቦች እንደምን አላችሁ? እንግዲህ ልወዞዞ በግሬ ነው ወደ ኢምፔሪያል ሆቴል ዎክ ኤንድ ቶክ ግራቀኙን ያየን እንሄዳለን። እናንተም እስከወደዳችሁ እስከፈቀዳችሁ ተከተሉን። ይሄ እንግዲህ ወደ ላይ ስታዩ እንዲህ ዞራችሁ ስታዩ ወደ መገናኛ የሚወስደው ነው በቀኝ በኩል። አሁን እኛ በዚህ ከላይ በሚሄደው ብሪጅ ስር እናልፋለን። እግረኛ መንገድ በዚህ ውስጥ ነው። አልፈን እስኪ ወደ ኢምፔሪያል ሆቴል የሚወስደው መንገድ ምን ይመስላል የሚለውን ግራቀኝ እናያለን። ይሄ ባሱ የሚሄድበት ወደ ላይ ወደ መገናኛ የሚወስደው ነው። ይሄ አምቼ የሚባለው መንገድ ነው። ከዚህ ቀደም አሳይቻችኋለሁ። አሁን ግን እስኪ ወደ ከዚህ ቀጥሎ ወደ ታች ያለው መንገድ ይሄ ከላይ መኪና የሚሄድበት ብሪጅ ነው፣ መተላለፊያ ነው። ሰዎች ግን ሲያቋርጡ በዚህ ውስጥ ያቋርጣሉ። በቀኝ በኩል ያለው እንደዚህ ማቋረጫ ነው። ግን እዚህ ጋር አፈር ተቆልሏል መንገዱ። ክረምት ላይ እንግዲህ ትንሽ አስቸጋሪ ነው፣ ሰዎች ለማለፍ የሚቸገሩ ይመስለኛል። አስፓልቱ እዚህ ጋር በጣም ሰፊ ነው። ለመኪና ለመተላለፊያ ብዙም የሚያስቸግር አስፓልት አይደለም። እግረኛ መንገዱም እንደዚሁ እንደምታዩት በቂ ነው። ግራ ቀኙ በደንብ የተሰራ የተጠናቀቀ መንገድ ይመስላል። እንደምታዩት ነው። ይሄ ግሪን ኤሪያም አለ እዚህ ጋር ሰዎች ባይስክል መንገድ አለ፣ እግረኛ መንገድ አለ። በቂ ነው ስፋቱም። እዚህ ጋር ደግሞ ሰዎች ቢደክማቸው ጡቦች አሉ። አያችሁ፣ በሳሩ ለመግባት ሳሩ እንዳይረገጥ ውስጥ ገብቶ መቀመጫዎቹ ላይ ቁጭ ብሎ ጊዜ ማሳለፍ ይቻላል። የመኪና መንገዱም እንግዲህ ሰፊ የሚባል ነገር ነው። እንደምታዩት መጨናነቅም አይታይበትም። መኪኖች እንደ ልብ ሲሄዱ ታያላችሁ። ይሄ ግሪን ኤሪያ ነው። ይሄ ጥሩ አሁን የተሰራ ይመስላል። እስቲ እናንተ እንግዲህ የግል አስተያየታችሁን ጠቁሙኛላችሁ። በዚህ አካባቢ ተመላለሳችሁ እዚህ አካባቢ ኖራችሁ መቼም ልዩ ትዝታ ይኖራችኋል። እስኪ ከትዝታችሁ ጨለፍ እያደረጋችሁ አካፍሉን። እቺ ግራር አያችኋት? የቆየች ግራር ነች፣ ጥላ ነች። ከስሩም ሰዎች ቁጭ ብለው ይታያቸዋል። ሁለት እናቶች አለ፣ አንድ ወጣት አለ። እናቶች ቁጭ እየተመካከሩ ነው የሚታየኝ። ከሱ ጀርባ ደግሞ ፊት ለፊት የሚታያችሁ ይሄ አሞራ ክንፍ አይነት ቤት የሚመስል አለ። በቀኝ በኩል ያለው የሚገርም ነው። ዘመናዊ ሽንት ቤት ነው። ሌላ ቤት ነው የሚመስለው፣ ግን ለወንድና ለሴቶች የተዘጋጀ ሽንት ቤት ነው። ስራ ጀምሮ ይሆን አይጀምር አላውቅም፣ ግን በጣም በሚያምር ዲዛይን የተሰራ ነውና የቀበሌ ሽንት ቤቶችም እንግዲህ በጋራ የምንጠቀምባቸው በየሰፈሩ ያሉት ያቸው እናቶች አያቻቸው ቁጭ ብለው የራሳችን ጉዳይ እየተጨዋወቱ ነው። በየቀበሌው ያሉ የጋራ ሽንት ቤቶች አሉ። በጣም ሰፈር ውስጥ ገቡ እጅግ በጣም የሚያስቀይሙ ናቸው። በደንብ የተሰሩ አሉ። የዛሬ ስንት ዓመት የተሰሩ ናቸው። እንግዲህ ያቸው እነኚህ ግን ፊት ለፊት የምታዩት ለወንድና ለሴት ተብሎ የተሰራ ሽንት ቤት ነው። ጽድት ያለች ነች። ዘመናዊ ሽንት ቤት ናቸው። እንዲህ የቀበሌዎቹንም አንዳንድ ኤንጂኦዎች ለአነስተኛ ገቢ ላላቸው ሰዎች ይሰራሉ ሽንት ቤት እና እነሱ የሚሰሩት ይሻላል። በተለይ ድሮ ሽንት ቤቶች በጣም የሚያስቀይሙ ናቸውና ይሄ ሽንት ቤት አሁን እንደዚህ መሰል ሽንት ቤቶች በየሰፈሩ ቢኖሩ መልካም ነው። አንዳንድ ኤንጂኦዎች አሉ ማህበረሰብን ድጋፍ ለማድረግ ሲገቡ ፕራዮሪቲ ይሰጣሉ። ምንድነው የምትፈልጉት ብለው ጠይቀው ፕራዮሪቲ ሰጥተው የሚችሉትን ያደርጋሉ። አንዳንድ ኤንጂኦዎች ደግሞ አሉ እነሱ የሚፈልጉትን ነው፣ ማህበረሰቡ የሚፈልገውን ሳይሆን እነሱ ቅድሚያ ይሄን መስራት። ምክንያቱም እነሱ የተቋቋሙለት ዓላማን ይዘው መጥተው ለህብረተሰቡ ይሄ ያስፈልጋል ይሉታል። ህብረተሰቡም ከዛ ቅድሚያ የሚሰጠው ነገር ነበርና ኤንጂኦዎችም ሲመጡ የራሳቸውን ዓላማ ብቻ ሳይሆን ህብረተሰቡ ምንድነው ቅድሚያ የሚያስፈልግ ብለው ጥናት ቢጤ አጥንተው ቢሰሩለት ጥሩ ነው። አንዳንድ ቦታ ላይ
ህብረተሰቡ አንገብጋቢ ያልሆነ ነገር ይሰራሉ። ህብረተሰቡ ደግሞ የኔ አንገብጋቢ የሚለው ጉዳይ ይኖረዋልና እንደሱ አይነት ችግሮች ነበሩ። አንዳንድ ኤንጂኦ ሁሉም ላይ ማለት አይደለም። አንዳንዶቹ ጥናት ያስጠናሉ። ምንድነው የሚያስፈልገው እዚህ አካባቢ ኮሚኒቲው ምን ይፈልጋል ብለው ጠይቀው ነው። የብስክሌት መንገዱ እንዴት አያችሁት? ግን ብዙ ጊዜ ያው ሌሎችም ኮሜንት ታደርጉኛላችሁ። እዚህ አዲስ አበባ ላይ ብስክሌት ከባድ ነው። አሁን ከታች የሚመጣ ሰው ይህን ዳገት ማርሽ ያለው ጥሩ ብስክሌት ካልሆነ ይከብደዋል። ከታች ወደ ላይ ሲመጣ በተለይ በጣም ነው የሚከብደው። ይሄ በግራ በኩል የምታዩት አረንጓዴ ቦታ ግን በጣም ሰፊ ነው። በነገራችን ላይ መግቢያዎች ቢኖሩት ጥሩ ነው፣ ሰዎች ገብተው እንዲቀመጡ። ወንበሮችም አሁን አይታዩኝም፣ እዚህ ጋር ላይ አይቻለሁ። እዚህ ጋር የምታዩት ግን በየት በኩል ሰው ሳሩን እየረገጠ መግባት የለበትም። ሰው የሆነ መግቢያዎች ቢኖሩ ወይ ጡቦች ሌላ ቦታ እንዳየ ነው ሰዎች የሚረግጧቸው እየረግጧቸው እንዲሄዱ ሳሩ እንዳይረግጡ። አለበዛ ሳሩ የሰው ከረገጠው በተደጋጋሚ ታውቃላችሁ መስመር ይሰራል። ተደጋጋሚ ከሄዳችሁበት ይጠቁራል፣ ይደርቃል። ከዛ ባሻገር እዚህ ደግሞ ወደዛ ፊታቸውን የዞሩ እንግዲህ የቁም ሽንት ቤቶች የሆኑ በቁም ወንዶች የሚጠቀሙባቸው ሽንት ቤቶች ይመስላሉ። ወደዛ ነው የዞሩት። ወደዛ አለፍ ብዬ እንዳላሳያችሁ ደግሞ ቤት መግቢያ የለውም። እንግዲህ መግቢያ ስለሌለው ፊታቸውን ወደዛ የዞሩ ናቸው። እንግዲህ ሲሰራ እዚሁ አካባቢ የነበራችሁ ምንድናቸው እኒህ ነገሮች ጀርባ ለኛ የሰጡት? ሲሰራ የምታውቁ ኮሜንት ላይ አስቀምጡልን። በጠቅላላ እውቀት ይሆንናል። ቀጥ ያለ መንገድ ነው እንደምታዩት። ይሄ ወደ ኢምፔሪያል ነው የምንወርደው አሁን። በዛኛው በኩልም እንደምታዩት የእግረኛው መንገድ አረንጓዴው እንደዚሁ በደንብ የተሰራ ነው። ቀጥ ብሎ ወደ ቦሌ ይወስዳል። እኛ እስከ ኢምፔሪያል እንሄዳለን። በነገራችን ላይ ይሄ መንገድ ከዚህ ቀደም መጨናነቅ ይገጥሞ ነበር። ከዚህ ጀምሮ ይጨናነቅ ነበር አንዳንዴ። ምክንያቱ ደግሞ ኢምፔሪያል ጋር ያለው አደባባይ በቦብ ማርሌ ስም የተሰየመ አደባባይ ነበረ። መሰየሙ ብቻ ሳይሆን እዛም አደባባዩ ላይ የቦብ ማርሌ ቅርጽ በሐውልት መልክ ተቀርጾ ተቀምጦ ነበር። አንዳንዶች እንደውም እንዴት የቦብ ማርሌ እዚህ አደባባይ ላይ ስንት ኢትዮጵያኖች ያሉ እንዴት የሱ ስም የሚሉም ነበሩ አንዳንዶች። እሱ አደባባዩ ላይ አደባባይ መኖሩ ብቻ በራሱ መጨናነቁን በጣም አንሮት ነበረ። ከዛ አደባባይ ፈርሶ በመብራት ሆኗል። አሁን ደግሞ በላይ ድልድይ ነገር ተሰርቶ ቀጥታ ወደ ቦሌ የሚያልፈው በድልድዩ ላይ ስለሚሄድ አሁን ተንፈስ ብሏል። መጨናነቁም አይኖርም። እዛ ድረስ እስኪሄደን እናየዋለን። ኢምፔሪያል አካባቢ ድረስ እንሄዳለን። አስፓልቱ እንዴት አያችሁት? የክረምት ደመና እንደምታዩት ነው። ዳርዳሩ ተቋቁሯል። ብስክሌት የሚያሽከረክር እስካሁን አላየንም። ምክንያቱም ያው እንግዲህ ዳገት ስለሆነ አይመች ይሆናል። ልወዞዞ በእግሬ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ብዙዎችን ይደርስ ዘንድ ላይክ እና ሼር አድርጉ። ያው አሁን አንድ ልጅ ከታች እየጋለበ የሚመጣ ይሁን ፈታኝ ነው ማለት ስፖርት በርት ይሄ ዳገት ነው። ላይ ድረስ እንግዲህ ከወጣ መቼ በጣም አድካሚ ነው። በግራ በኩል ያለው እንደምታዩት ነው። ይሄም ልክ ከላዩ ጋር በዛው ስፋት የሚሄድ ነው። በጣም አረንጓዴ ነው። ቆርቆሮ አጥር አለ። እንግዲህ እዛ ውስጥ የሆነ ግንባታ አለ። ግንባታው ከዚህ ጋር አብሮ የሚስተሳሰር መሆን አለበት። ይሄ በግራ በኩል የምታዩት የታጠረው ውስጥ የሚሰራ ነገር ይኖራል። እንግዲህ እሱ እስኪጠናቀቅ ድረስ ነው። አልበዛ ደግሞ አንዳንዴ መንደሮች ይኖሩና መንደሮች ቤቶች ምናምን ይኖሩ ይሆናል። መግቢያ አለ። ቤቶች ሊኖሩ ይችላሉ።
እዚህ ጋርም አሁን ልጆቹ የተቀመጡበት የእግር መረገጫ ያለውን እንደምታዩት ነው። ድንጋይ ያለው ልጆቹ ያሉበት ድንጋይ ያያችሁት፣ ድንጋይ እንደዚህ መረገጫ ከሌለው ሳሩ ባንዴ ነው የሚደርቀው። ይሄ ሰው እግር ይሄ ጫማችን በጣም መርዝ ነው። በነገራችን ላይ ሁለት ከተመላለሳችሁበት፣ አንዳንዴ ሰውም የተመላለሳችሁበትን ካየ ሰው መንገድ ያደርገዋል። 3-4 ሰው ከሄደበት ምልክት ያወጣል። ጠባሳው ነው የሚሆነው፣ በቃ መላጣ ይሆናል። መንገድ ይደረጋል። ከዛ አሁን ደግሞ ሰው እየለመደ ነው። ወደ ሳሩ የሚሄድ ሰው የለም። ሰውም ይናገራል፣ ያያቸዋል። ሰው አሁን በሳሩ ብገባ ሰው ዝም አይልም እንዴ ምናምን ይላሉና እየተለመደ ነው አሁን። ቀደም ሲል ግን በብስክሌት መንገዱም ሰው ይሄድ ነበረ። እንደውም ወደ ቦሌ አካባቢ ደንቦች መቆም ጀምረው ነበረ፣ ዳር ያዝ ምናምን ማለት ተጀምሮ ነበር። አሁን ግን በአብዛኛው ቦታ ሲሄድ በብስክሌት መንገዱ የሚገባ የለም፣ በእግረኛ መንገዱ የሚጓዝ ነው። አልፎ አልፎ ሀሳብ ውስጥ ሲገቡ ብቻ ያለው እንጂ እየተለመደ ነው። ይሄ ጥሩ ነው። አደባባዮች እንግዲህ ትልቅ መፍትሄ ሆነው የመብራት መተላለፍና እንደዚህ ድልድይ በላይና በታች ማሳለጥ። ጎተራ ጋር እንግዲህ ትዝ ይላችኋል፣ ወደ አቃቂ ስትመጡ ጎተራ ጋር ያለው መጨናነቅ ረጅም ሰዓት ይፈጅ ነበር። በጣም ረጅም ሰዓት ትልቅ መኪኖች፣ ከባድ መኪኖች ይገባሉ። በዛ ምክንያት በጣም ብዙ ሰዎች ይሰላችሁ ነበር። ረጅም አዲስ አበባ ከገባችሁ በኋላ ከአዳማም ከደብረ ዘይትም አዲስ አበባ ገብታችሁ ወደ ሰፈራችሁ እስክትደርሱ ድረስ ያለው ሰዓት ተውት። ከዛ የመጣችሁበትን ያክላል አንዳንዴ። አሁን የጎተራ ማሳለጫው ከተሰራ በኋላ ግን በጣም በርካታ ሰዓት የሚፈጀውን በጣም ብዙ ነገር ነው ያቃለለው። ይሄም እንደምታዩት እዚህ ጋር በተለይ አሽከርካሪዎች ብዙ ጊዜ ፈታኝ ነበር ለእናንተ። አሁን ግን ይኸውት ቀጥ ብሎ የሚያልፈው በላይኛው ይሄዳል። ድልድዩ ላይ ወጥቶ ቀጥ ብሎ ወደ ቦሌ የሚሄደው ይሄዳል። ወደ ኢምፔሪያል ወደ እንትን ገርጅ የሚታጠፈው ኢምፔሪያል ጋር መዞር ያለበት ደግሞ በዛኛው በስር ሄድና ይኸውት ከስር ወደ ኢምፔሪያል መታጠፍ ያለ እሱ ላይ ይታጠፋል። ይሄ እንግዲህ የእግረኛ መንገድ እዚህ ጋር ሲደርስ አያችሁት። ሁሌ እንደምላችሁ እቺ ጠባብ ስለምትሆን በረንዳው ራሱ ለእግረኛ መንገድ የሚታው ነው። ለውስጥ ገብቷል። ኮለን ስለሆነ አይፈርስም። ህንጻው ትልቅ ህንጻ ነው። የበዛች ጋር ግን መወጣጫው እቺ በደንብ የሰሯት አይደለችም እንጂ ይኸውት ከአንድ ሰው በላይ አታሳልፍም እቺ። ስለዚህ የግድ ብስክሌት መንገድ ላይ ሲያልፍ በበረንዳው በዚህ ላይ መሄድ ግድ ይላል። እንግዲህ አካባቢ ብዙ ጊዜ የሚጠራው ኢምፔሪያል እየተባለ ነው የሚጠራው። አንዳንድ ስሞች በተለያየ ምክንያት ስሞች እንደሚወጡ ከዚህ በፊትም አይተናል። ይሄ ደግሞ በሆቴል ነው እንግዲህ። ይሄ ፊት ለፊታችሁ በግራ በኩል የምታዩት ኢምፔሪያል ሆቴል ይባል ነበር። አሁን አላውቅም። ኢምፔሪያል ሆቴል በጣም ታዋቂ ሆቴል ነው። የኪነ ጥበብ ስራዎች በተለይ ያቀርቡ ነበር አዳራሽ ውስጥ። የግጥም ምሽት ማን ነበረ? ሚውዚክ ሜይዴይ ነው። አንድ የሚባል እንትን ነበረ። ማን አራርሶ በመኪና አደጋ ህይወቱ አልፏል፣ ነፍሱን ይማረው። እሱም የሚያዘጋጀው አንድ ዝግጅት ነበር ኢምፔሪያል ሆቴል በየወሩ ኪነ ጥበብ። ምናልባት አሁን ሌላ ቦታ ቀጥሎ ሊሆን ይችላል፣ ስለማላውቅ ነው፣ መረጃው ስለሌለኝ ይሆናል። ግን ኢምፔሪያል ሆቴል ላይ በየወሩ ብዙ ሰዎች የሚታደሙበት ነበር እና ኢምፔሪያል ሆቴል ትልቅ ስም ያለው ነው። ይሄ አካባቢ አሁን ኢምፔሪያል አካባቢ እየተባለ የሚጠራ በሆቴሉ ስም ነው። አያችሁት? ይሄ ድልድዩ ትልቅ ነገር ያሳለጠው ይሄ ነው። ቀጥታ የሚያልፈው በላይ ይሄዳል፣ የሚዞረው ይሄዳል። ስለዚህ ትንሽ ይሄ ነበር እንግዲህ ኢምፔሪያል ሆቴል። ሜቢ አሁንም ሊሆን ይችላል ስሙ ኢምፔሪያል ሆቴል ሊባል ይችላል። አላውቅም። እኔ ቆየው ከመጣው መረጃው ስለሌለኝ ነው። በዚህ በሆቴሉ ምክንያት ኢምፔሪያል አካባቢ በመባል ይታወቃል። እንዲህ ፊት ለፊታችን ይኸው አቋርጦ ወደ ገርጅ የሚወስደው መንገድ ነው። እንግዲህ ይሄ መኖሩ በጣም ትልቅ መተናፈሻ ሆኗል ማለት ይቻላል። ከዚህ ቀደም የነበረውን መተሳሰር ነበር። እዚህ አደባባዩ ጋር ትራፊክ ፖሊስ ቆሞም ለመተላለፍ ችግር ነበር። ትራፊክ ፖሊስ ከሌለ ደግሞ ሁሉም ሰው ቀድሚያ ማግኘት ስለሚፈልግ በቃ መኪና ተሳስሮ ረጅም ሰዓት ያቆም ነበረ። ያው እንግዲህ ኢምፔሪያል አካባቢ ድረስ ያለውን ዙሪያ ገባውን ቃኝተናል። እንዴት አያችሁት? ምን አስተያየት አላችሁ?
ኮመንት ሴክሽን ላይ ያስቀምጡልን። እንግዲህ ለዛሬ ያዘጋጀነው ቪዲዮ ይህን ይመስል ነበረ። እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን እየተመኘው በዚሁ እሰናበታለሁ። ጤና ይስጥልኝ።